ይጠፋል ይላታል። ይህን ስትሰማ ደንግጣ ትስማማለች። ሆቴል ሊይዙና ሊተኙ ሲሉ ማርክ እንደዚህ ማድረጉ ልክ እንዳልሆነ ይሰማውና ዓለም እንደማጠፋ ይነግራታል። ሴቷን በጣም ትደሰታለች። ያላሸነፉትን ገንዘብ አሸንፈናል እያሉ ሲነግሯቸው ውሸት ስለማያውቁ እሺ እያሉ ብዙ ገንዘብ ይሰጧቸው ጀመር። ገንዘቡንም ይዘው ይወጣሉ። ማርክ ሊፍት ውስጥ ከጎረቤቱ ጋር ያወራል። ጎረቤቱም ራሱን ሊያጠፋ እንዳቀደ ይነገረዋል። ማርክም ምንም እንዳያደርግ ህይወት እንደሚስተካከል ደስተኛ እንደሚሆን ሲነግረው ያምነዋል። ማርክ ውሸት ለጥሩ ጥቅም እንደሚውልም ይረዳና መንገድ የሚለምን ሰው ከባንክ ብዙ ገንዘብ እንዲወስድ ያደርጋል። ኮንፊደንት የሌላትን ሴት ኮንፊደንት አለሽ ስላላት ህይወቷ ይለወጣል። እየተጣሉ ያሉ ጥንዶችንም ያስታርቃል። ከጎረቤቱም ጋር ጥሩ ጓደኞች ይሆናሉ። ማርክ አና ጋር ይደውልና አንድ ድል እንድትሰጠው ይጠይቃታል። ከዛም ትስማማለች። ማርክ ዶክመንተሪ እያየ አንድ ሀሳብ ይመጣለታል። ይህም ሀሳብ በሁለተኛው ክፍለ ዘመን ያልተፈጠረን ነገር ተፈጥሯል ብሎ መጻፍ ነው። ይህም ታሪክ በኤሊያን ተወራው እንደነበርና ማንም እንዳያስታውስ እንድንረሳ አድርገውን እንደሆነ እሱ ብቻ እንደሚያስታውስ ይጽፋል። ስራ ቦታ ሄዶ ይህን ጽሑፍ ሲሰጣቸው ሁሉም ያምኑትና ይቀበሉታል። ወደ ፊልም ሊቀይሩለትም ይስማማሉ። በጣም አድናቆትንና ዝናን ያተርፋል። ከአና ጋር እራት ይወጣሉ። ይህን ሁሉ ዝና ቢያተርፍም አሁንም ቢሆን ልትወደው እንዳልቻለች ትነግረዋለች። እዛው እያሉ የማርክ እናት እንደታመመች ይደወልለትና እሷ ጋር ይሄዳል። እናቱም በጣም እንደፈራችና ከሞተች በኋላ ምንም የሌለበት ጨለማ እንደሆነ ትነግረዋለች። ማርክ ግን እንደሱ አይደለም፣ ስትሞቺ ወደ ገነት ነው የምትገቢው፣ የፈለግሽውን የምታገኝበት፣ የማትቸገሪበት፣ ደስታ ብቻ ወዳለበት ሁሉም የምትወጃቸውና የሚወዱሽ ሰዎች ያሉበት ቦታ ነው ይላታል። እናቱም ይህን ስትሰማ ደስ እያላት ታርፋለች። በነጋታው ማርክ መኖሪያ ቦታ ብዙ ሰዎች ተሰብስበው ይጠይቁታል። ሆስፒታል ውስጥ እያለ እናቱን ለማጽናናት የተናገረውን ነገር የሰሙት ዶክተሮች እውነት እንደሆነና ከአምላክ የተላከ መልእክተኛ እንደሆነ አስበው ለብዙ ሰዎች ተናግረው ነበር። ሰዎቹንም ከሞት በኋላ ጥሩ ህይወት እንዲኖራችሁ መጥፎ ነገር አትስሩ ብሎ ብዙ ነገሮችን ይነግራቸዋል። ማርክ በዓለም አቀፍ ዙሪያ በጣም ትልቅ የሃይማኖት መሪ ተደርጎ መታየት ይጀምራል። አና የማርክ ተቀናቃኝ የነበረን ኬስለር ዴት ማድረግ ትጀምራለች። ኬስለር በማርክ ስኬት በጣም ይናደድ ነበር። ኬስለር አናን በጣም ይጨቁናት ነበር። መወፈር እንደሌለባት የምትበላውን እንድትቀንስ እየነገረ ያሳቅቃት ነበር። አና ቤቱ ትመጣለች። ከዛም የሰርግ ወረቀት ትሰጠዋለች። እንዲመጣም አብሯት ሲሆን ደስ እንደሚላት ትነግረዋለች። እንደዛ ከሆነ እሱን ለምን ታገቢዋለሽ ይላታል። የእሱ ዘር ልጆቼ በጣም ጥሩ መልክ ያላቸው እንዲሆኑ ስለምፈልግ እንጂ ወድጄው አይደለም ትለዋለች። አና ቁጭ ብላ ያለ አንድ ወፈር ያለ ልጅ አይስክሬም እየበላው በሌላ ልጅ ሲደበደብ ታያለች። ሄዳም ታስቆመውና ልጁ በጣም ያሳዝናታል። ማርክን ብታገባው የምትወልደውን ልጅ ታስብና ደስተኛ ትሆናለች።